ወደ ሲዶ ክላስ ስንመጣ ሲዶ ክላሶች እንግዲህ ስፔሻል ናቸው። እነዚህ ስፔሻል ስቴት ኦፍ አን ኤሌመንት የምንላቸው ወይም ከሌላው የተለዩ የኤችቲኤምኤል ኤሌመንቶች ናቸው። ሶ ምንድን ነው የሚለውን እስኪ ሲዶ ክላስ ኢን ሲኤስኤስ ኢዝ ኤ ኪወርድ አድድ ቱ ኤ ሴሌክተር ዛት ስፔሲፋይስ ኤ ስፔሻል ስቴት ኦፍ አን ኤሌመንት። ስለዚህ የሆነ ስፔሻል የሆነ ወይም የተመረጡ ኤሌመንቶችን ብቻ አፕላይ ለማድረግ ወይም እዛ እነዛን ሴሌክተሮችን ለማስዋብ ወይም ፊዚካል አፒራንሳቸውን ለመቀየር የምንጠቀማቸው የሲኤስኤስ ኤሌመንቶች ዛት ሲዶ ክላስ ኤሌመንት የምንላቸው አሉ። ሶ እንዴት እንጽፋለን? ለምሳሌ ስታይል አን ኤሌመንት ዌን ዩዘር ማውዝ ኦቨር ኢት። ለምሳሌ የሆነ በተን ላይ ወይም ፓራግራፍ ላይ ማውዛችንን ስናስቀምጠው የሆነ የመጉላት የመደብዘዝ ወይም ደግሞ እንደዚህ የመተለቅ የማነስ አይነት ነገር አለ። እሱ አንድ ኢፌክት ነው። ዘን ስታይል ቪዚትድ ኤንድ አንቪዚትድ ሊንክስ ዲፈረንትሊ። ለምሳሌ የሆነ በተንን ክሊክ ካደረግነው እና ከማድረጋችን በፊት እና ካደረግነው በኋላ የተለያየ ከለር ሊያሳይ ይችላል። ኤንድ ስታይል አን ኤሌመንት ዌን ኢት ጌትስ ፎከስ። ፎከስ ማለት ክሊክ በምናደርግበት ጊዜ አውቶማቲካሊ የሚያሳየን ኢፌክት ዛት ኢዝ ሲዶ ክላስ ኢፌክት ነው። ሶ እነዚህን ነገሮች ለመስራት ምን እንጠቀማለን? ሲዶ ክላስ እንጠቀማለን። እንዴት? እስኪ እንያቸው። ኢት ቢግንስ ዊዝ ኮለን ነው። በኮለን ነው የሚጀምሩት። ኮለን አድርገን ነው የምንጀምረው። ሶ as an example, we can list number of pseudo class effects like link, visited, hover, active, focus, first child በጣም ብዙ ናቸው። ከነዚያ ውስጥ መርጠን እናያለን ማለት ነው። አንደኛው ምንድነው? ሊንክ ነው። ስታይል ፎር ኖርማል ሊንክ። ለምሳሌ በተኖች አሉ ወይም ሊንኮች አሉ። በተን ማለት ክሊክ በምናደርግበት ጊዜ ሪስፖንስ የሚሰጡ ወይም ከአንደኛው ፔጅ ወደ ሌላኛው ፔጅ የሚወስዱን የኤችቲኤምኤል ኤሌመንቶች ዛት በተን ይባላሉ ማለት ነው። ሶ እነዛ በተኖች ሊንክ ማለት ኖርማል እንደከፈት ነው የምናየው ከለር የምናየው ሳይዝ ሁሉም ነገር ዛት ሊንክ እንለዋለን ማለት ነው። ሁለተኛው ቪዚትድ ነው። ቪዚትድ ማለት ደግሞ ስታይልስ አፍተር ዩዘር ክሊክስ ዘ ሊንክ ነው። ብዙ ጊዜ ለምሳሌ ጉግል ላይ ስናየው ለምሳሌ ከፍተነው የነበረው ዶክመንት እና ሳንከፍተው የምናየው ዶክመንት የተለያየ ነው። ስለዚህ ይህ ምን ኢፌክት አለው ማለት ነው? ቪዚትድ ነው። ከከፈት ነው ይሄ ነገር ኦልሬዲ ቪዚት ተደርጓል ብሎ ነው ኤክስፔክት የሚያደርገው ማለት ነው። ወይም አይተዋል የሚለውን የሚለየው ምንድነው? ከለሩን በተወሰነ መልኩ ይለየዋል። ያን ለመስጠት የምንጠቀምበት ዛት ኢዝ ቪዚትድ እንለዋለን። ሶስተኛው ደግሞ ሆቨር ነው። ዌን ማውዝ ፖይንተር ኢዝ ኦቨር ዘ ሊንክ። ለምሳሌ ማውዝ ፖይንቱን ከኤሌመንቱ ጋር ወስደን ስናስቀምጠው የሚያሳየው ኢፌክት ነው ዛት ኢዝ ሆቨር የምንለው። ኤንድ አራተኛው ደግሞ አክቲቭ ነው። ዌን ዘ ሊንክ ኢዝ ፕሬስድ። ሊንኩን ክሊክ በምናደርግበት ጊዜ ፎከስ በሚሆንበት ጊዜ ኤግዛክትሊ የሚያሳየው ሪያክሽን ዛት ኢዝ አክቲቭ እንለዋለን ማለት ነው። ሶ አስ አን ኤግዛምፕል ሌት ሚ ሲ። እንግዲህ በኤ ነው የሚጀምረው። እነዚህ ሲዶ ክላሶች ብዙ ጊዜ ኤ ብለን ኮለን እናደርግና ስቴት ኔም እናደርጋለን። ስቴት ኔም ማለት ላይክ ሊንክ ሊሆን ይችላል፣ ቪዚትድ ሊሆን ይችላል፣ ሆቨር ሊሆን ይችላል፣ አክቲቭ ሊሆን ይችላል። ሶ ከነዚህ ውስጥ አንዱን እንመርጣለን ማለት ነው። ግን ኦርደሩ ብዙ ጊዜ እንደዚህ ብትጠቀሙ ጥሩ ነው። ሊንክ፣ ቪዚትድ፣ ሆቨር፣ አክቲቭ ሁሉንም አፕላይ ለማድረግ ማለት ነው። ለምሳሌ ሊንክም ቪዚትድም ሆቨርም አክቲቭም ለበተናችን ወይም ለዌብ ፔጃችን አፕላይ ማድረግ ምንፈልግ ከሆነ ኦርደሩ እንደዚህ ቢሆን ጥሩ ነው። ኤንድ አስ አን ኤግዛምፕል ሌት ሚ ሴይ ስታይል ታይፕ which is equal to text css። እንግዲህ እነዚህ ሊንኮች ወይም ከአንደኛው ዌብ ፔጅ ወደ ሌላኛው ዌብ ፔጅ እንግዲህ እነዚህ የሚሰሩት በሙሉ ለሊንኮች ብቻ ነው ወይም ለሃይፐር ሊንክ የምንላቸው ማለት ነው። ሊንኮቹ ከለሩ እንደዚህ ይሆናል። ዛት ኖርማል ስንከፍተው ዘን ቪዚት ካደረግን በኋላ ፐርፕል ነው። ዘን ሆቨር ስናደርገው ደግሞ ሪድ ኤንድ ቴክስቱ ደግሞ አንደርላይን። ዘን አክቲቭ ሲሆን ደግሞ ኤግዛክትሊ ክሊክ በምናደርግበት ጊዜ በተኑን የሚያሳየን ዛት ኢዝ ግሪን ነው የሚለው። ሶ እንደዚህ አድርገን መጻፍ እንችላለን። እነዚህ ምንድን ናቸው? ሊንኮች ናቸው። ሊንክ በምንጠቀምበት ጊዜ ነው። ሌላም በሌላ ወይም መጻፍ እንችላለን። እስኪ እነዚህን ግን በሲሙሌሽን ሊደን በኮዱ ምን ይመስላል እንዴት እንጽፋለን የሚለውን ኢን ዲቴል ዲስከስ እናደርጋለን ማለት ነው። ተከታተሉ። ሶ ይህንን ለማየት መጀመሪያ ሊንክ ክሬት ማድረግ መቻል አለብን። ሊንክ ሌት ሚ ሴይ ኤ ሀረፍ ነው። እንግዲህ ሊንክ ክሬት የምናደርገው ኤ ሀረፍ ነው።
ዘን እኔ ሊንክ የማደርገው ነገር ስለሌለኝ እንደዚህ አድርጌ አልፋለሁ። እናንተ ግን የምታደርጉት ካለ ለምሳሌ እዚህ ጋር ላይ about ዶት ፒኤችፒ ማለት ትችላላችሁ። about ዶት ኤችቲኤምኤል ማለት ትችላላችሁ። help ዶት ኤችቲኤምኤል ማለት ትችላላችሁ። እኔ ግን እንደዚህ አድርጌው አልፋለሁ። ዘን ሌት ሚ ሴይ ሆም ነው ምል ሆም ላለው ዘን ሁሉንም ኮፒ አድርጌ ፔስት ላድርግና ሌት ሚ ሴይ ይሄኛውን about ፔጅ ሊሆን ይችላል ኤንድ ይሄኛውን help ፔጅ ሊሆን ይችላል ኤንድ ይሄኛውን ሌት ሚ ሴይ ሎጊን ፔጅ ሊሆን ይችላል ሎጊን ፔጅ ሊሆን ይችላል። ዘን አሁን እንግዲህ ከዚህ ጋር ላይ እንደምታዩት ምንም እንትን የላቸውም። ዘን ባይ ዲፎልት ስንከፍተው ከለሩ ይሄንን ነው የሚመስለው። እስኪ ክሊክ ካደረግነው በኋላ ደግሞ እንግዲህ የምናየው ይሆናል ማለት ነው። እንግዲህ ወደዚህኛው ስንመጣ ኦርደሩን ብንከተል ጥሩ ነው። ሊንክ ነው የሚለው ዘን ሊንክ እንደዚህ ነው የሚጀምረው። ሊንክ ልበል ሊንክ ዘን እንደዚህ ልበል እና ባክግራውንድ ከለሩ ባክግራውንድ ሌት ሚ ሴይ ባክግራውንድ ከለር ብሉ ላድርገው ብሉ ዛት ኢዝ ኖርማሊ ማለት ነው። ባክግራውንድ ከለሩ ብሉ ነው ኤንድ ከለር ኦፍ ዘ ቴክስት ሌት ሚ ሴይ ዋይት ይሁን ዋይት ኤንድ ፎንት ዌይት ሌት ሚ ሴይ ፎንት ዌይት ሌት ሚ ሴይ ቦልደር ላድርገው ወይም ቦልድ ማለት እችላለሁ ኤንድ ቴክስት ዲኮሬሽኑ ይቅር። ዘን ይህኛውን እንይና እስኪ ምን ይመስላል የሚለውን ራን አድርገን እንየው። ኦልሬዲ ሊንክ ስላደረግ ነው ኤክስተርናል ሲኤስኤስ ነው እየጻፍኩ ያለሁት። ዘን ይሄው እንደምታዩት ከመክፈቴ በፊት ይሄን ይመስላል። ይሄው እስኪ ጎላ ላድርገውና ትንሽ ይሄው ከዚህ ጋር ላይ ሆም አለ አባውት ሄልፕ ሎጊን ይሄ ምንድነው አክቲቭ ነው አይ ሚን ሊንክ ነው ዛት ኖርማሊ ከመክፈቴ በፊት ማለት ነው። ኤንድ ቀጣዩ ጋር ስንመጣ ዛት ኢዝ ቪዚትድ ነው አጌን ኤ ቪዚት ካረኩት በኋላስ ምን ይሆን ነው። ቪዚት ካረኩት በኋላ ኤ ቪዚትድ ዘን ምን ይሆናል ማለት ነው። ባክግራውንድ ከለሩ ሌት ሚ ሴይ ብላክ ይሁን ብላክ ባክግራውንድ ከለሩ ብላክ ይሁን ኤንድ ከለር ኦፍ ዘ ቴክስት ሌት ሚ ሴይ ዋይት ይሁን ኤንድ በቂ ነው ይሄ። ዘን ሌት ሚ ሴይ ይሄኛውን ማምጣት እችላለሁ። ፎንት ዌይቱን ዛት ኢዝ ቦልደር ሆነው ይቀመጡ ማለት ነው። ቪዚት ካረኩት በኋላ ይሄው ከዚህ ጋር ላይ ሙሉ በሙሉ ይቀየራሉ ማለት ነው። ሙሉ በሙሉ ይቀየራሉ ቪዚት ካረኩት በኋላ ይሄው ከዚህ ጋር ላይ ኦልሬዲ ጎብኝተዋል ነው የሚለኝ። ይሄው ሙሉ በሙሉ ክሊክ ካረኩት በኋላ ይቀየራሉ ማለት ነው። እነዚህን ቪዚት አድርጋቸዋል ማለት ነው። ሶ ኦኬ ይሄው እንደዚህ እንቀይራቸዋለን። ኤንድ ሌላኛው ሆቨር ነው። ሆቨር ደግሞ ስናስቀምጥበት ወይም በተኑን ሆቨር ማውዙን ብቻ ወስደን ስናስቀምጥበት ማለት ነው። ኤ ሆቨር ነው። ኤ ሆቨር ሌት ሚ ሴይ ባክግራውንድ ከለሩ በሚቀመጥበት ጊዜ ፒንክ ይሁን ፒንክ ያው እንዲለይላችሁ ብቻ ስለሆነ ዘን ከለር ኦፍ ዘ ቴክስት ግሪን እንኳን ብዙ ጎላ ብሎ አይታይም። ሌት ሚ ሴይ ሪድ ላድርገው ፒንክ ሪድ ኦልሞስት ተቀራራቢ ናቸው በእርግጥ። ዘን ፎንት ዌይት ሌት ሚ ሴይ 20 ፒክስል ላድርገው 20 ፒክስል ላድርገው እና ኤንድ እስኪ ሪፍሬሽ ላድርገው። ይኸው አያችሁት? ይኸው እንደምታዩት ከርሰሩን ወስጄ ሳስቀምጥበት ከለሩ ይቀየራል። ይኸው እንደዚህ ማለት ነው። ስለዚህ እነዚህ ናቸው ኢፌክቱ። ዘን ይኸው ፒንክ እና ሪድ ይሆናል ማለት ነው። በእንደዚህ ይሆናል። ዘን የመጨረሻው ምንድነው? አክቲቭ ማለት ዱሪንግ ክሊክ በማድረግበት ጊዜ አክቲቭ። ይኸው አሁን ክሊክ እያደረኩት ነው፣ ምንም አይነት ኢፌክት የለውም። እስኪ አክቲቭን ከጨመርኩበት በኋላ ደግሞ ምን ይሆናል? ዘን ኤ አክቲቭ ልበልና ባክግራውንድ ከለሩን ምን ላድርገው? ብሉም አላረግም፣ ብሉ አድርጌያለሁ። ፒንክ ዋይት ላድርገው ይሄኛውን ባክግራውንድ ከለሩ። ዘን ከለር ኦፍ ዘ ቴክስት ሌት ሚ ሴይ ብላክ ላድርገው፣ ሪቨርስ ማለት ነው። ብላክ ላድርገው። ኤንድ ፎንት ዌይት ሌት ሚ ሴይ ቦልደር ይሁን፣ ዛት ኢዝ ቦልደር በቂ ነው። ስለዚህ ይህንን ለማሳየት ብቻ ስለሆነ ዘን ይሄው እንደምታዩት እዚህ ጋር ክሊክ ሳደርገው ባክግራውንድ ከለሩ ዋይት ይሆንና ይሄው ክሊክ አድርጌ ይዤው ነው። ባክግራውንድ ከለሩ ዋይት ይሆንና ከለር ኦፍ ዘ ቴክስት ደግሞ ብላክ ይሆናል። አሁን እንደዚህ ነጩ ነው የሚታያችሁ። ክሊክ አድርጌ ሌፍት ክሊክን ተጭኜ ስለያዝኩት ነው ማለት ነው። ይኸው እንደዚህ ሁሉም እንደዚህ እናሳያቸዋለን ወይም ይህን አይነት ኢፌክት ወይም ውጤት ይኖራቸዋል ማለት ነው። ሶ እንደዚህ አድርገን በተናችንን ወይም ሊንካችንን ማሳመር እንችላለን።
ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። በቀጣይ እስከምንገናኝ ድረስ ቸርን ሰንብት። ስለነበረን ጊዜ እጅግ በጣም አመሰግናለሁ።